አንደኛ እኮ ብሩኬና ሃይሚ እኮ እንደዚህ አንድ ላይ የማይሆኑት እኮ እንደዚህ አብረው ብዙ ነገር የማይሳልፉት እኮ ብሩኬ ለእናቱ የገባውን ቃል እናቱ ማድረግ የሚገባ ከቤት ውጭ እንግዲህ ሌላ ምንም አይሰራላትም። ገባሽ? ያኔ ህልሜ ነው ስላለ አኪድ ህልሙ የእናቱ ቤት ነው። ሌላ ምን ህልም አለው ብዬ መስጠት ያወቁም ግን የእናቱ ቤት እንደሚያስተካክል በፊት ነበር ያወቁት። እሱን ማራሱን ተናግራል እኮ ቤት ሰርቼ የዛኔ እኮ ቤት ሰርቼ እሰጥሻለሁ ብላ ይከታተሉ እኛ ብቻ ይለያዩ እንጂ ስራ አለ ብሏት ሄደ። ምሳ እራት ልጋብዝ ነው ምግብ ልጋብዝ ስትል አይደል ከንዬ ኖ አይ አልተቀበለም እኮ ግን ዛሬ ራሱ ከዛ እሷ ምን አለች? ልቤ ደነገጠ ነው። አልተቀመጠም ዛሬም እኮ በስነ ስርዓት ተቀምጧል። ስራ ነው። አዎ ምን አለ? አሁን ምን አለች እሷ? ቀበሌ 4 ስራ እንዴት ነው? አንቺ አለሽ ለማን ልትጠይ ነው? አንቺ ስለ ወይ መርካቶ እሺ፣ ቀበሌ 6 መርካቶ ናት እኮ። አንዴ በትክክል አዳምጡ ነው። ቆይ አንዴ ሀዩ ተረጋጊ። ተረጋጊ። መጀመሪያ ለቀበሌ 1 እሙ አለች፣ ለቀበሌ 2 እኔ አረብና ጸነቀኝ ማሪ እኔ ሾፌው ከልንገርሽ ወላሂ ለዚህም እኔ አሁን ሞይቶ አደርጋለሁ ብሎ ካደርጋለሁ አሁን ብዬ ገብቼ እኔ ሰውን አልከፍትም። ምናልባት ተጎደኞቼ ጋር ቅርቅር ስንባል ብሎክ አላደረጋችሁም፣ ብሎክም ሞይቶም አላደረጋችሁም። ምክንያቱም የሆነ ቀን እንደምንታረቅ እርግጠኛ ነኝ። ሄጄ ይቅርታ ቢጠይቅም ሄጄ እንደምንታረቅ ስለሚያውቅ ያኛው ሰዓት እሷን ፈልጌ ብሎክ ከሚያደርጋት እንደዛ ትቀመጥ ቁጭ አደርጋታለሁ። እውነት ይቅርታ እስከምትጠይቂያት ቁጭ አድርገሽ ታስቀምጫታለሽ። ወለ ለዚህም ሳሪ እኔ በቤቴ ሰርሱር ራሱ አለ አንድ ቀን እንደምንታረቅ እንደዛ ማለት ነው። ከአንድ እስከ እንትን ያለው ልስም ውሳኔ ለመጀመሪያ ተደማመጡ። ሀፊዛ አቤት በይልኝ። እሺ አንቺሳ እኔ እኮ አለው አንቺሳ ሌላ የስንት ቀበሌ ነው የምትለው? እስኪ ንገሩኝ። ሌሎ የስንት ቀበሌ ደውሳለች? ትፋለች። ልንገራችሁ መጀመሪያ ተደማመጡ። ወላሂ ልንገራችሁ፣ ቁም ነገር ልንገራችሁ። ቀበሌ 1 ቀበሌ 2 ቀበሌ 3 ቀበሌ 4 ሲባል አቤት ብቻ ነው የምትሉት። ከዛ ቀጥሎ ቀበሌ 5 ቀበሌ 6 ቀበሌ 7 ያለው በእንስሳ ድምፅ እንደዛ ነው። ሳሚልኝ ከአንድ እስከ 4 አቤት ነው የምትሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድኛ የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቻለሁ። ጨረቃ ፋሚሊዎች ቲክቶክ መንደር እንግዲህ ማታም ነበሩ። ያው ኔትወርኬ እምቢ አለኝ። ላመጣላችሁ ነበር ወደ ዩቲዩብ እምቢ ስለኝ ተውኩት ማለት ነው። ዛሬም እንግዲህ ላይቭ ላይ ናቸው። ያው አስተያየት ይሰጡ ነው። ብሩኬ ለእናቱ ብዙ ህልም ስላለው ነው የጀመረላት ቤት ስላለው ነው ከሃይሚ ጋር ጥሩ ሁኔታ ጥሩ ነገር ማያሳልፉት እንደዚህ ማይግባባቱም ለእናቱ ያቀደውን አላማ እስኪያሳካ ድረስ እስኪጨርስ ድረስ ነው የሚል ነገር ነው። እንግዲህ አስተያየታቸውን እየሰጡ ያሉት እንግዲህ ለእናት መሆንም ትልቅ ነገር ነው። እናት ያለ አባት ነው ተጨንቃ ያሳደገቻቸው። እናትየው በጣም በስርዓት ለዚህ ያበቃች ጀግና እናት ናት። ለእናቱ መሆንም ጥሩ ነው። ለእናቱ የሆነም ከሃይሚ ጋር ሃይሚ ከሱ የምትፈልገው እኮ ሌላ ነገር አይደለም። ቤት ለራሷ መግዛት ለራሷ መስራት ራሱ የምትችል ጀግና ሴት ናት። ግን ፍቅርና ፍቅር ብቻ ነው የምትፈልገው ከብሩኬ ሃይሚ። ይሄን ነገር ትናንትም ብያለሁ የምትፈልገው። እንደዛም ደግሞ እንለያይ ተለያይተናል አብቅቷል እያለች አልጨክንም፣ ካንተ መራቅ አልጨክንም፣ አልችልም፣ አንተ ማንም እንዳይነካብኝ እያለች ነው። እንግዲህ ፍቅር ነው እንዲህ የልቧን እንቧ እንደዚህ የሚያፈሰው ፍቅሩ ስላላት እንጂ ምን በወጣት ነበር የምታለቅሰው። እሱም ባትወድ የኔ ይሆናል ብላ ትልቅ ነገር ለወደፊቱ ሰፊ ነገር ባታስብ ከሱ ጋር ዛሬ የፈለገ ነገር ድራማ ቢሆን ራሱ እንባ አይወርዳትም፣ እንደዚህ አታለቅስም ማለት ነው። ፊቷ በርበሬ እስኪመስል ድረስ
ድራማ ሲሆንም ድራማ መሆኑን እያወቀች እንደዚህ የምታለቅሰው የእሱን ፍቅር ስላላት ነው። ከብሩኬ የምትፈልገው ፍቅር እና ፍቅር ብቻ ነው። ቤት ሁሉ ነገር ይደርሳል። ዋናው ፍቅር ነው። ዋናው መከባበር ነው። እሱ ለእሷ ማሰብ ነው። እሷ ለእሱ ማሰብ ነው። ዋናው ደግሞ አሁንም ትልቁ ነገር መተማመን ነው። መተማመን ካሌለ ውዶቼ ችግር ነው። አይደለም እነሱ ፍቅረኛ ገና የሚጋቡት ይቅርና ሰው ባለትዳር ሆኖ ቤት አፍርቶ ልጅ ወልዶ ራሱ ካልተማመነ በጣም አስቸጋሪ፣ በጣም ይቸግራል ማለት ነው። ለዚህ መተማመኑ ትልቅ ነገር ነው። አሁን ሀይሚን ብሩኬ እንደዚህ ጠምዶ ይዞ ድራማ ቢሆንም ቂም ይዟት እንዴት እንቀጥላለን አብረን እንዴት እንሆናለን ሰው ካላመነኝ እንዴት አድርጌ ነው አብሬ የሚቀጥለው ብሎ ደጋግሞ የሚናገረው ያቺን ነገር እሷ ተጠራጥራ እንዴት ሆነ ስላለች ነው። ልጅቷ አርግዣለሁ ስትል እንዴት ሆነ ስላለች ነው። ይሄ ደግሞ ማንንም ያስጠረጥራል። እኛም ብንሆን በእሷ ቦታ ብንሆን እንጠራጠራለን። ያለ መጠራጠር አይቻልም። ይህን ተናግሬያለሁ። ያስጠረጥራል ማለት ነው። ሰው ዝም ብሎ የሚጠራጠር የቱ ለመጣ የት ሄደ መጣ እንዴት ሄድክ ለምን ስልክ አላነሳክ የቱ አደርክ የት ዋልክ ምናምን ሲባል እንጂ እንደዚህ አይነት በሆነ መታ ነፍሰ ጡሩና ሆዷን ገፍታ ይዛ መታ ለራሷ ፌመስ ለመሆን ወይ ለመታወቅ ወይ እነሱን ለመበጥበጥ አስረግዞኛል ያለችው ያውም በዛ ላይ ደግሞ በመጀመሪያ ፍቅረኛ ነበር በምትለው ሰው ሲታማ ያለ መጠራጠር አይቻልም። አይፈረድም በሀይሚ ማለት ነው። እንደዛም ሆና ግን ብትጠራጠረው ራሱ ከሱ አጠገብ እየራቀች አልነበረም። ብሩኬ አጠገብ እየሆነች ነው። እኔ ካንተ መራቅ አልፈልግም፣ ካንተ መለየት አልፈልግም፣ ከጎነ መሆን ነው የምፈልገው፣ ልጅን ራሱ ማሳደግ ፈልጋለሁ፣ አንቺ ከኛ ራቂ፣ እኔ ልጁም ቢሆን ስትወልጅ ያሳድጋለሁ ብላ እንግዲህ ሁሉንም ነገር አምና ተቀብላ ነበር። ትንሽ ስህተቱ እዛ ላይ ብሩኬ ነበር። ወደ ራሱ አላስጠጋትም፣ ከለስ ቦታ አልሰጣትም፣ እንደዛ ስትሆን ማለት ነው። ከዛ በኋላ ነው እንግዲህ ሀይሜም ውስጧ ተሰበረ፣ ከፋት። በጣም ነው የምትወደው። በጣም የነገ የሚሆን ሰው እንደዚህ ሆኖ ሲሰማና ሲታይ ማየት ለማንም ስለሚከብድ ከበዳት። ተናዳ ነው በንዴት እንግዲህ ጋሽዬ ሌላ ወንድ ዳረኝ፣ ሌላ ፍቅረኛ ይዛለው ምናምን ስትል የነበረው ብሩኬ እቺን ነገር ነው እንግዲህ ቂም የያዘው። መነሻው ምንድን ነው? ጥፋቱ የብሩኬ ነው። ከዛ በኋላ ደግሞ ሀይሜ ጥፋቷ ምንም ጥፋት የላትም፣ ያለማመኗ ነው። ትንሽ ደግሞ ያለማመኗ ነው ብሩኬ ጠምዶ ያዛት ማለት ነው። መተማመን ዋናው ነው። ከፍቅርም ከትዳርም ከሁሉም ነገር ዋናው መተማመን ነው። ከዛ ፍቅር ነው። ከዛ ደግሞ መተሳሰብ ነው። ይሄ ካለ ቤት ምንም አይደለም። ለእናቱ አሟልቶ መጀመሪያ በእርግጥ የሚቀድመው ለእናት ነው። ለእናቱ ካሟላ በኋላ ወደ ራሳቸው መመለስ ይችላሉ። ሀይሜም መግዛት ትችላለች። ተባብሮ ደግሞ ደህና ነገር ማድረግ ይችላሉ። እየሰራች ስለሆነ ለእሷን ቤት ብርቅ አይደለም ማለት ነው ልላችሁ ፈልጌ ነው። እና ብሩኬ ለእናቱ እውነት ጀምሮ ከሆነ እንግዲህ አላህ ያግዘው። ጥሩ ነገር ነው። ይህ በርታ እንበለው። ግን ከሀይሜ ጋር ደግሞ ፍቅር ነው የምትፈልገው። ሀይሜን አታስከፋት፣ አታስለቅሳት። ከአንቺ ጋር መቀጠል አልችልም እያል ከሀይሜ ጥፋት የላትም ከመጀመሪያም ጀምሮ። ያለማመን ደግሞ ሁሉም ሴት ነው። እኛም ብንሆን አናምንም ይሄን ሰምተን ማለት ነው። ለዚህ ተዋትና በሰላም በፍቅራችሁ እንደ በፊታችሁ ተመለሱ እንለዋለን። እንግዲህ ብሩኬን ለቤት አዲስ ናችሁ ሰብስክራይብ አድርጉ። ነባር የነበራችሁ ሼር፣ ላይክ፣ ኮሜንት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።